የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ እንደምን ሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ በአዲስ አበባ ሀገረ ስብከት ጣፎ መካነ ህይወት መድኃኔዓለም ቤተክርስቲያን ልዩ ጉባኤ ተካሄደ በጉባኤው ሊቀ ማእምራን ስነ ፀሐይ መለሰ የደብሩ አስተዳዳሪ መላከ ህይወት ቆሞስ አባ ወልደ ገብርኤል የለሚኩራ ስብከተ ወንጌል መምሪያ ኃላፊ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ መምህራነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል በእለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመላከ ፀሐይ ቆሞስ አባ ወልደ ገብርኤል ቃለ ምዕዳና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለምን የተከተለው የሚጓዙ ብዙ ነበሩ አዎ መልኩንም ለማየት ድምጹንም ለመስማት ከሳሾችም ነበሩ የራባቸውም ነበሩ ድንቅ ፈውስ ይደረግላቸው ነበር የአምስት ገበያ ያክል ይላቸዋል ብዙ ሰው ነበር ከሱ ጋር እየተከተለ የነበረው ወደ ዓለም የመጣሁት ብዙ እውሮችን ላበራ ነው ተሰራ ነው ካፈር ነው ስለዚህ መሬት ላይ አፈር አደረገ ሁለት አይን ሰራለ ወደ ወራጅ ውሃ ነው የላከው አው ጸበል ነው እንድታውቁ ነው በብሉይ ኪዳን ጸበል ነበር በሐዲስ ኪዳን ጌታ ኢየሱስ ክርስቶስ ያስተማረበትን ትምህርት አውቃችሁ እንድትፈወሱ ነው ወራጅ ውሃ ላይ ጠበሉን ሲጠመቅ ሁለት አይኑ በራ ደስ ይበላችሁ ለመድኃኒዓለም እግዚአብሔር ይመስገን እያየ ተመለሰ አይን እያለን ጆሮአችን እየሰማ እጅ እያለን እግር እያለን መራመድ ያቃተን መዳሰስ ያቃተን መስማት ያቃተን ማሰብ ያቃተን ማየት ያቃተን ብዙ ነን ብታዩ ብታስተውሉ ኖሮ ኃጢአት ባልሆነባችሁ ነበር ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ከሁሉም በላይ በጉልበታችሁ በእውቀታችሁ ያገለገላችሁ አግንቶ ከማጣት ከቤት ወጥቶ ከመሰደድ ወዳጅ መስሎ ከሚጎዳችሁ ጠላት የድንግል ማርያም ልጅ ኢየሱስ ክርስቶስ ይጠብቃችሁ በክፉ ቀን ድንግል ማርያም ወላዲተ አምላክ ጠበቃ ሆና ትቁምላችሁ ጧሪ ቀባሪ ያሳጣችሁ በየሆስፒታሉ ታሞ የተኙትን በአልጋ ቁራኛ በደዌ ዳኛ የተያዙትን እናት አባት የሞቱባቸውን ጧሪ ቀባሪ ያጡትን ወገኖቻችን በቸርነቱ ያስብልን በአባትነቱ ጠብቆን ለብርሃነ ልደቱ እንዲያደርሰን ዘንድ አሜን ገናናውን ቅዱስሙን እንዲህ በማለት እንጠራዋለን አባታችን ሆይ በአዲስ አበባ ሀገረ ስብከት ኮተቤ ደብረ አራራት ቅዱስ አማኑኤል ገዳም ልዩ ጉባኤ ተካሄደ መላከ ሰላም ቆሞስ አባ ኃይለ ሚካኤል የገዳሙ መስራችና አበመኔት መጋቢ አህላፋት ኤፍሬም በየነ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የልሳነ ተዋህዶ መጽሔት አዘጋጅ ዋና ኃላፊ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ መምህራነ ወንጌል ሊቃውንተ ቤተ ክርስቲያን ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል በጉባኤው በመምህር በትረ ማርያም እንዲሁም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመላከ ሰላም ቆሞስ አባ ኃይለ ሚካኤል የገዳሙ መስራች እና አበመኔት ቃለ ምዕዳና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል አምላካችን ወደዚህ ምድር ሰው ሆኖ የመጣው አማኑኤል ስጋ የለበሰው ስለ ሁለት ነገር ነው ለድህነተ ዓለምና አራያ ወይም ደግሞ ምሳሌ ለመሆን አድርጎ እናንተም አድርጉ ለማለት አራያውን ሐዋርያት አድርገውታል ወይም ደግሞ ቤዛ ዓለምን ከሱ ውጭ ማንም ያደረገው የለም ስጋውን ቆርጾ ደሙን አፍሶ በቀራንዮ ምንም ያለ እንበለ መንጸፈ አንስት እንበለ አገብሮ ነው የሚለው አማኑኤል ሰው ሲሆን ስጋ ሲለብስ ቅዱስ ሳዊሮስ ዘአንጾኪያ እዚህ ላይ ምን ይላል ወዝ ስም ዘውእቱ አማኑኤል አብይ ጥቀ ዘይክሉ ፈሊጦቶ ይህ አማኑኤል የሚባለው ስም አብይ ነው ግሩም ነው ሲጸነስም ሲወለድም በመንጸፈ አንስት ያይደለ ቅድመ ዓለም ከአብ እንበላ መንጸፈ አንስት እንበላ አገብሮ ድህረ ዓለም ከመቤታችን ሲወለድ ደግሞ እንበላ አብ ይሄንን ማንም ሊያደርገው አይችልም
ሰው ሆኖ የተፈጠረ ሁሉ ወይም በሰው ሆኖ ወደዚህ ምድር የአዳም ልጅ ነኝ ያለ ሁሉ ሊያደርገው አይችልም። ይሄንን ያደረገው በባህሪው የከበረ በባህሪው ልዩ የሆነ አምላካችን መድኃኔዓለም ኢየሱስ ክርስቶስ። ሁለተኛው ደግሞ ምሳሌ ለመሆን አቤቱ ጌታ ሆይ አምናለሁ በሉ፣ አለማመኔንም አንተ ተረዳው ብለዋል። ስለዚህም የመጀመሪያው በማቴዎስ ወንጌል ምዕራፍ 21 ቁጥር 21 ፍጹም እምነት ቢኖራችሁ የሥላሴን አንድነት ሦስትነት ብታምኑ እግዚአብሔር አምላካችን ፈጥኜ ደርስላችኋለሁ ይላል፣ ፈጥኜ ሰማችኋለሁ ይላል፣ ወደ እኔ ጸሎታችሁ ይደርሳል ይላል። እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ እግዚአብሔር ነውና በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ አምላክህን እግዚአብሔርን ውደደው ይላል። ደስ ይበላችሁ። ክብር ለመድኃኔዓለም። ሁለተኛ ደግሞ የሚያስፈልገው መስዋዕታችሁ እንዲያርግ ጸሎታችሁ እንዲሰማ የሚያስፈልገው ሁለተኛው ደግሞ ከዓለም እድፍ መጠበቅ ነው። ንጹሕ አምልኮ፣ የእምነት አምልኮ እግዚአብሔር የሚቀበለው እግዚአብሔር የሚወደው ከዓለም እድፍ ራስን ለድሆች ምጽዋትን መስጠት እግዚአብሔርን ደስ ያሰኘዋል ይላል። ደስ ይበላችሁ ለመድኃኔዓለም። ሁለተኛው ሰው እድፍ ልብስ ለብሶ ቤተ ክርስቲያን አይገባም። ንስሐ ማለት መመለስ ማለት ነው። ንስሐ ማለት መጸጸት ማለት ነው። ንስሐ ማለት አጥፍቻለሁ ማለት ነው። አዎ በድያለሁ ማለት ነው። አባታችን አዳም 100 ዓመት አልቅሶ ወደ ክብሩ ተመለሰ። ደስ ይበላችሁ ለመድኃኔዓለም። ኃጢአት ሲበዛ ደግሞ ሰላም ያሳጣናል። ኃጢአት ሲበዛ እንቅልፍ ያሳጣናል። ኃጢአት ሲበዛ በረከት ያሳጣናል። ለአብርሃም፣ ለይስሐቅ፣ ለያዕቆብ፣ ለእናቶቻችን ለሳራ፣ ለርብቃ፣ ለራሔል፣ ለቅዱሳን አባቶች እናቶች የተለመነ አማኑኤል አምላካችን ለእኛም ይለመነን። ጸሎታችንን እስማ፣ እንባችንን እጥረግልን። የልባችንን ሀሳብ እሱ ያውቃልና እንግዲህ እሱ ሁሉን ነገር ይፈጽምልን። ኢትዮጵያ ሀገራችን ተዋሕዶ ሃይማኖታችን ከጥፋት ሕዝቡን ከስደት ይጠብቅልን። ሙታንን ይማርልን፣ ሕያዋን ይጠብቀን። ሽማግሎቹን ለሥጋ ወደሙ ይበልን፣ ሕፃናቱን ያሳድግልን። የጎደለውን ድንግል ታሟላልን። ለወሩ ለዓመቱ ሰው ይበለን። አባታችን ሆይ። የአቡነ እጨጌ ዮሐንስ ዓመታዊ የንግስ በዓል ተከብሮ ዋለ። በአዲስ አበባ ሀገረ ስብከት በለሚ ኩራ ክፍለ ከተማ ቦሌ አራብሳ አቡነ ኪሮስና አቡነ እጨጌ ዮሐንስ ቤተ ክርስቲያን የአቡነ እጨጌ ዮሐንስ በዓለ ንግስ ተከብሮ ዋለ። መላከ ፀሐይ አበበ ማሞ የደብሩ አስተዳዳሪ፣ መላከ ፀሐይ ቆሞስ አባ ወልደ ገብርኤል ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመልአከ ፀሐይ አበበ ማሞ የደብሩ አስተዳዳሪ ቃለ ምዕዳና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። በመወለዱ ብዙዎች ደስ ይላቸዋል የሚለው በሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ በመልአኩ ቃል ለዘካርያስ ኤልሳቤጥ መካን ነበረች፣ ዘካርያስም ልጅ በመፈለግ ብዙ ዓመት ጸልየዋል። ነገር ግን በዛን ቀን መልሱ ተመልሷል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ደራሶንና እምነ ጽዮን የተባሉ ባልና ሚስት ብዙ ጊዜ ወደ እግዚአብሔር ያዝኑ ነበር። ንብረት አጥተው አይደለም፣ ተቸግረው አይደለም። ነገር ግን እግዚአብሔር የተባረከ ልጅ እንዲሰጣቸው አባታቸው ደራሶን ይባላል፣ እናታቸው እምነ ጽዮን ትባላለች። ሁልጊዜ ወደ ቤተ ክርስቲያን እየሄዱ 3 ነገር ያደርጉ ነበር። አንደኛ ወደ እግዚአብሔር ይጸልዩ ነበር። ወደ እግዚአብሔር አዘውትረው ይጸልዩ ነበር። የኛ ጸሎት እየተቀላቀለ መልስ አላሰጥ ብሎናል። ወገኖች መልስ የሚያሰጥ ጸሎት ያስፈልገናል፣ ያልተቀላቀለ። ይሄ ነው እንግዲህ አባታቸው እናታቸው የአቡነ ዮሐንስ
እናት አባት የመጀመሪያው ጸሎት ያደርጉ ነበር። በቤተ መቅደስ እየተገኙ ጸሎት ያደርጉ ነበር። እግዚአብሔርን ይለምኑ ነበር ማለት ነው። ሁለተኛ ምን ያደርጉ ነበር መሰላችሁ? ሁለተኛ ደግሞ ይጾሙ ነበር። አቡነ እጨጌ ዮሐንስ ከተወለደ 5 ወር ሲሆነው ድንግል ማርያም ባረከችው። አቡነ እጨጌ ዮሐንስ በ5 ወሩ እናት አባቱ ይዘውት ቤተ መቅደስ ይሄዳሉ። ከዛ ልክ ሲገባ የእመቤታችንን ስዕል ያገኛል። የእመቤታችንን ስዕል ሲያገኝ ደስ ብሎት ይዘላል። አሁን ደስ ብሎት ሲዘል የእመቤታችንን ስዕል አይቶ አንተ ሕፃን የት ታውቀኛለህ? እንዲህ የወደድከኝ በምንድን ነው ብላ ተገለጸችለት ይላል። ደስ ይበላችሁ። ለመድኃኒዓለም ተገልጻ በብርሃን መስቀል ባረከችው። ዓለምን ትባርካለህ፣ ዓለምን ትባርካለህ፣ 500 ዘመን ትኖራለህ ብላ ባርካው ሄደች ይላል። ክብር ለመድኃኒዓለም ይሁን። በአዲስ አበባ ሀገረ ስብከት የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ጽሕፈት ቤት አገልግሎቴን አከብራለሁ ሮሜ 11:13 እስከ 14 በሚል መሪ ቃል የ2017 ዓ.ም በጀት ዓመት የሥራ አፈጻጸምን አስመልክቶ ህዳር 24 2018 ዓ.ም በቃሊቲ መካነ ብርሃን ቅዱስ ገብርኤል ቤተክርስቲያን ብፁዕ አቡነ ሕርያቆስ ሊቀ ጳጳስ በተገኙበት የምስጋናና የእውቅና መርሃ ግብር አካሄደ። በመርሃ ግብሩ ላይ ክቡር መልአከ ገነት ልሳነ ወርቅ ተስፋዬ የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ሪፖርት አቅርበዋል። ክቡር ዋና ስራ አስኪያጁ በክፍለ ከተማ ቤተ ክህነት ጽሕፈት ቤት ስር 27 አድባራትና ገዳማት እንደሚገኙ ገልጸው በመልካም አስተዳደር፣ በስብከተ ወንጌል፣ በሰበካ ጉባኤ ማደራጃ፣ በትምህርትና ስልጠና፣ በሂሳብና በጀት ክፍል፣ በቁጥጥር ክፍልና በሌሎችም የስራ ዘርፎች የተሰሩትን ስራዎች እጥር ምጥን አድርገው አሰምተዋል። አድባራቱና ገዳማቱ ባለፈው በጀት ዓመት በግጭት አፈታት፣ በመልካም አስተዳደር፣ በስብከተ ወንጌል አገልግሎት፣ በራስ አገዝ ልማት ህንጻ ቤተክርስቲያን በወራት ጊዜ ውስጥ ሰርቶ በማጠናቀቅ የይዞታ ማስፋፊያ በማድረግ ፐርሰንትን በወቅቱ በመክፈል የተለያዩ የልማት ስራዎችን ለሰሩ፣ በትምህርተ ኖሎትና ስራዎችን ለካህናት በመስጠት ላስመዘገቡት ውጤት የምስጋና የእውቅና ሰርተፍኬት ከብፁዕ አቡነ ሕርያቆስ ሊቀ ጳጳስ ተቀብለዋል። ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ በክፍለ ከተማው ቤተ ክህነት ጽሕፈት ቤት መሪነት በአድባራቱና በገዳማቱ በመንፈሳዊ አገልግሎትና በልማት ስራው ለተመዘገበው ውጤት አመስግነዋል። ወደፊትም ከዚህ የበለጠ መንፈሳዊ አገልግሎት እንዲካሄድና የልማት ስራዎች እንዲሰሩ አባታዊ መመሪያ አስተላልፈዋል። ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ባስተላለፉት መልእክት የክፍለ ከተማው ቤተ ክህነት የስራ ኃላፊዎች ከአድባራቱና ገዳማቱ ጋር ተቀራርበው በፍቅርና በሰላም መስራታቸውን የሰማናቸው ውጤቶች እንዲመዘገቡ አድርገዋል ብለዋል። ዘመኑን በመዋጀት የተጣለብንን መንፈሳዊ አደራ በአግባቡ ልንወጣ ይገባል ሲሉ መልእክታቸውን አስተላልፈዋል። በመርሃ ግብሩ ላይ ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ የዋና ክፍል ኃላፊዎች፣ ክቡር መልአከ ገነት ልሳነ ወርቅ ተስፋዬ የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ መጋቢ ሐዲስ ጊዜው አሸናፊ የክፍለ ከተማው ቤተ ክህነት የሰው ኃይል አስተዳደር፣ የክፍለ ከተማ ቤተ ክህነት የስራ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎችና ምክትል ሊቃነ መናብርት ተገኝተዋል። ዋልድባን መጠበቅ ቤተክርስቲያንን፣ ሀገርንና ትውልድን መጠበቅ መታደግና መንከባከብ ነው። መምህር ዳንኤል ሰይፈ ሚካኤል ረዳት ፕሮፌሰር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎንደር ሀገረ ስብከት የዋልድባ አብረንታንት መድኃኔዓለም ገዳም ዘአቡነ ሚናስ ማህበር አብይ የልማት ኮሚቴ መቋቋሙን አስመልክቶ በአዲስ አበባ ቦሌ በሚገኘው ማግሎኒያ ሆቴል ከገዳሙ ከመጡ አባቶችና ከልማት ኮሚቴው ጋር በጋራ በመሆን ረፋድ ላይ ጥሪ ለተደረገላቸው የሚዲያ አካላት ጋዜጣዊ መግለጫ ሰጥተዋል። በመግለጫው ከገዳሙ በመጡ አባቶች፣
መነኩሳት ስለ ገዳሙ አመሰራረትና ሰፊ ታሪክ ማብራሪያ የተሰጠና አሁናዊ ያለውን ነባራዊ ሁኔታ ማብራሪያ ሰጥተዋል። ገዳሙ በኢትዮጵያ ካሉ ገዳማትና በምስረታ ቀዳሚ እና ሰፊ መሆኑን ተጠቅሷል። የገዳሙ መስራች ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መሆኑን በመጀመሪያ በስደቱ ወራት በኋላም በ485 ዓመተ ምህረት መጋቢት 27 እንደተመሰረተ በአበው መነኩሳት ተገልጧል። በገዳሙ ያሉትን መሰረታዊ የልማት ችግሮች በዘላቂነት ለመፍታት በሚደረገው የልማት እንቅስቃሴ ለማከናወን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎንደር ሀገረ ስብከት መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በተሰጠው ፈቃድ ቁጥር 3363/177 2017 መሰረት ማህበሩ መቋቋሙን ተነግሯል። ኮሚቴው የፕሮጀክት ጥናት ትግበራና ክትትል፣ የህዝብ ግንኙነት፣ የሀብት አሰባሰብ ክፍል በመባል በሶስት ዋና ዋና ክፍሎች ተዋቅሯል። በክፍሎቹም ራሱን ከማደራጀት አንስቶ የ10 ዓመት ስልታዊ እቅድ፣ ስትራቴጂክ ፕላን፣ የተለያዩ የልማት ፕሮጀክቶች ጥናት፣ የድረገጽ ዌብሳይት እና የማህበራዊ ሚዲያዎችን ለግንኙነት ማመቻቸትን የመሰሉ ስራዎች የተሰሩ መሆኑን በመግለጫው ተገልጧል። በመንበረ ፓትርያርክ ጽሕፈት ቤት የጥናትና ምርምር መምሪያ ክፍል ኃላፊ የሆኑት ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል ስለ ገዳሙ ፕሮጀክት ታሪክን፣ መንፈሳዊ ሀብት የያዘ ፕሮጀክት ነው ያሉ ሲሆን ይህ ፕሮጀክት አባቶች ቋርፏቸውን ከመመገብ አይወጣም ሲሉ ገልጠው ይልቁኑ ዋልድባን መጠበቅ፣ ቤተክርስቲያንን፣ ሀገርንና ትውልድን መጠበቅ፣ መታደግና መንከባከብ ነው። ምዕመናንን በዚህ ፕሮጀክት በማሳተፍ የበረከቱ ተካፋይ እንዲሆኑ ጥሪ አቅርበዋል። በዚህም እሁድ ታህሳስ 5 2018 ዓ.ም ከቀኑ 10 ሰዓት ቦሌ በሚገኘው ማግሎኒያ ሆቴል የራት ፕሮግራም ላይ ከበረከቱ መካፈልን የሚቻልና ከገዳሙ ከሚመጡ አባቶች በረከትን መቀበል እንደሚቻልም ተገልጧል። መረጃው የተዋሕዶ ሚዲያ ማዕከል ነው። በመጨረሻም ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ከሊቀ ትጉሃን ታጋይ ታደለ የኢትዮጵያ የሃይማኖት ተቋማት ጠቅላይ ጸሐፊ ጋር በመሆን የሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ማርያም ቤተክርስቲያንን ጎብኝተዋል። በጉብኝቱ መጋቢ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ዋና ጸሐፊ፣ የማዕከላዊ ኢትዮጵያ ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ፣ መላከ ኤዶም ቆሞስ አባ ወልደ ትንሳኤ የመንበረ ጵጵስና ቅድስት ማርያም ቤተክርስቲያን ዋና አስተዳዳሪ እንዲሁም ማህበረ ካህናት በተገኙበት ጉብኝቱ ተካሂዷል። ዘገባው የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።